ከኢትዮጵያ ኤርፖርት ዛሬ ብቻ ከ150 ሰው በላይ ተመልሷል። ይህን ሰሞን ግርግር እንዳለ ሁሉም ሰው ያውቃል። በጣም በርካቶቻችሁ ይህን በተመለከተ ቪዲዮ እንድሰራ ጠይቃችሁኛል። ነገር ግን ምንም አይነት ቪዲዮ ከመስራት ተቆጥቤ ነበር። ምክንያቱ ደግሞ ትክክለኛውን መረጃ ልሰጣችሁ ስለፈለግኩ ነው። ዛሬ ያገኘሁትን አጠር ያለች መረጃ ሼር ላድርጋችሁ። በጣም ብዙ ሰው እየተመለሰ ነው። ነገር ግን የኢትዮጵያ አየር መንገድ ምንም አይነት በረራ አላቁምም። አሁንም እንደ ድሮ ከኢትዮጵያ ወደ ዱባይ ያለው በረራ እንደቀጠለ ነው። በርካታ ሰዎች ዛሬን ጨምሮ እየመጡ ነው። ነገር ግን የሚመለሱ ሰዎች አሉ ወይ? እጅግ በጣም ብዙ ሰዎች እየተመለሱ ነው። ምክንያቱን ላስረዳችሁ። የኢትዮጵያ ኢሚግሬሽን ማስቀረት የፈለገው ቪዚተርን ሳይሆን በቪዚት ቪዛ ኤዲት ተደርጎላቸው የሚገቡትን ነው። ኤዲት ተደርጎላቸው ትክክለኛ ቪዚት ቪዛ ያልያዙትን ኤዲት የሚደረግበት ምክንያት ደግሞ ምንድነው? ዱባይ ላይ ኢምፕሎይመንት ቪዛ ይወጣላቸውና ኢትዮጵያ ላይ በዛ ኢምፕሎይመንት ቪዛ ስራና ክህሎት ሳይፈቅድ ማለፍ ስለማይቻል ያንን ቪዛ ኦንላይን ላይ እንዲታይ ተደርጎ ኤዲት ያደረጉትና ያስወጧቸዋል። ያንን ነገር ህገወጥ አሰራር ስለሆነ ኢሚግሬሽን ለማስቆም በርካታ ሰዎችን በዚህ ሰዓት እየመለሰ ይገኛል። ነገር ግን በዛ ሁኔታ ተቀላቅለው ትክክለኛ ቪዚት ቪዛ ያዙ ሰዎችም እየተመለሱ ነው። ስለዚህ ይሄ የሆነበትን ምክንያት እኔ እንግዲህ የራሴን መላምት ላስረዳችሁ። ቪዚት ቪዛችሁ ወይም ደግሞ የያዛችሁት ኤዲት የተደረገ ቪዛ ቼክ የሚደረገው ኦንላይን ላይ አይሲፒ ስማርት ሰርቪስ የሚባል ዌብሳይት ላይ ነው። ጉግል አድርጋችሁ እናንተም ቼክ ማድረግ ትችላላችሁ። አይሲፒ ስማርት ሰርቪስ ይባላል። አንድ ኢምፕሎይመንት የያዘ ሰው እና አንድ የሁለት ወር ቪዛ የያዘ ሰው ሁለቱም እኩል ሰርች አድርጋችሁ አይሲፒ ስማርት ሰርቪስ ላይ ቼክ ብታደረጉት የሚገልጸው ሁለቱም የሁለት ወር አክቲቭ የሆነ ቪዛ እንዳላቸው እንጂ ይሄኛው ኢምፕሎይመንት ነው ይሄኛው ቪዚት ቪዛ ነው ብሎ አይነግርም በግልጽ። ቼክ ስታደረጉት የሁለት ወር አክቲቭ የሆነ ቪዛ እንዳለው ያሳያል ኢምፕሎይመንቱን። ስለዚህ ቪዚቱንም የሁለት ወር አክቲቭ የሆነ ቪዛ እንዳለው ያሳያል። ያ ስለሆነ ብዙ ጊዜ አብሮ ቪዚት ቪዛ የሚያዙ ሰዎች እየተመለሱ ይገኛል። ስለዚህ በዚህ ሰዓት ቪዚት ቪዛ ይዛችሁ ትክክለኛ ቪዚት ቪዛ ይዛችሁ የተመለሳችሁ ሰዎች ካላችሁ እኔም የሰራሁላቸው ሰዎች ተመልሰዋል። አንደኛ ዱባይ ኤምባሲ ሂዳችሁ ቪዚት ቪዛውን ማረጋገጥ የምትላክ ትራኪንግ ነምበር አለች። በሱ ምክንያት ማረጋገጥ ትችላላችሁ። በተጨማሪ ደግሞ ይሄ ነገር እስኪያልፍና ኢሚግሬሽን ትክክለኛ ያልሆነን ኤዲት የተደረገን ቪዛ በትክክል የሚለይበት የሆነ መንገድ እስኪያዘጋጅ ድረስ የአንድ ወር ቪዚት ቪዛ ብታሰሩ ሪከመንድ አደርጋችኋለሁ። ይህንን ለምንድን ነው ያልኳችሁ? የአንድ ወር ቪዚት ቪዛ የያዘ ሰው አይሲፒ ስማርት ሰርቪስ ላይ ቼክ ሲደረግ የ30 ቀን ጊዜ እንዳለው ብቻ ነው የሚያሳየው። ስለዚህ የሁለት ወር ቪዚት ቪዛ የያዘ ሰው ደግሞ ቼክ ሲደረግ የሁለት ወር ጊዜ እንዳለው ነው የሚያሳየው። ኢምፕሎይመንት ቪዛ ደግሞ ሁሉም ኢምፕሎይመንቶች ቼክ ሲደረጉ የ60 ቀን ወይም ደግሞ የሁለት ወር ጊዜ እንዳለው ነው የሚያሳየው። ስለዚህ አይሲፒ ስማርት ሰርቪስ ላይ ስለሚለያዩ የአንድ ወርና የሁለት ወር ልዩነት ስለሆነ የአንድ ወር ቪዛ ያሳችሁ ሰዎች ግር የማሰኘ